ሄሉ እንግዲህ የማይገባ ነገር በጣም ትልቅ ችግር እና ትልቅ ነገር እየፈጠረ ነው ያለው ማለት ነው። ምክንያቱም በእህቱ ላይ ራሱ በጣም በመጨከን የሆነ እርምጃ እየወሰደ ነው ያለው። እህቱንም ያልሆነ ነገር ውስጥ እየከተታት ነው ያለው ማለት ነው። ያው በኃይሉ የሚያደርገው ነገር ብሌን ላይ የሚያደርሳ ችግር እንግዲህ ያው ብሌን የእህቱ ልጅ ነች ማለት ነው። ብሌንን በጣም እየጎዳት እያሰቃያት ባለ ሰዓት እንግዲህ ያው እህቱንም እየጎዳና እያሰቃየ ነው ያለው ማለት ነው። ያው ብሌን ላይ የሚያደርሰው ችግር እንግዲህ ያው እህቱ የብሌን እናት እንደሆነች ያውቃል ማለት ነው። ስለዚህ አሁን ላይ ለብሌን በጣም ትልቅ የሆነ ወጥመድ ችግር ሊያደርስባት እየተዘጋጀ ነው ያለው ማለት ነው። በዛ ላይ ደግሞ ያው ለገዛ እህቱ የሚመለስ ሰው አይደለም ማለት ነው። ስለዚህ ብሌንን አጥፍቶ ማለት ነው ብሌንን ያው እንትን ብሎ ማለት ነው እህቱን ደግሞ መግደልና ንብረቶችን መውሰድ ነው የሚፈልገው ማለት ነው በኃይሉ። አሁን ላይ ብሌን ላይ የሚያደርጉት ነገር ከአንድ ሰው የማይጠበቅ ነገር ድርጊት እየፈጸሙባት ነው ያሉት። እውነቱ አንድ ቀን መውጣቱ አይቀርም። የዛ ጊዜ እውነት የወጣ ጊዜ ያው እህቱን ሰላም ካልቀደሟት በስተቀር እንግዲህ አንድ ቀን እውነቱ መውጣት አይቀርም ማለት ነው። የዛ ሰዓት ምን እንደሚፈጠርና ምን እንደሚደረግ ባናውቅም እንግዲህ ወደፊት የምናየው ይሆናል ማለት ነው። በአሁኑ ሰዓት ላይ ለብሌን ያኔ የሚያደርስባት ችግር እንግዲህ የእሷ እናት ያልሆነችውን ሴት እንግዲህ እናትሽ ነች ብሎ ያው ብሌን በእናቷ እጅ ስር መሆኗን ስለማታውቅ እንግዲህ ሚስጥሩን የሚያውቀው እሱ ነው ማለት ነው። ስለዚህ እናቷ ያልሆነችን ሴት አዘጋጅቶላት እንግዲህ እናትሽ ነች በማለት ሊያሳምናት እየሞከረ ነው ማለት ነው። ያው ሰላም ደግሞ የገዛ ልጇ ያልሆነችውን እንግዲህ ልጅሽ ነች ይቺ ነች ልጅሽ ብሎ ያው ቤት ውስጥ አስቀምጦ እሷን እንግዲህ ብሌንን ደግሞ የገዛ እናቷን እናትሽ አይደለችም እናትሽ ሌላ ነች ብሎ ሌላ ያልሆነችን ሴት አዘጋጅቶ ለማሳመን እየሞከረ ነው ማለት ነው። የሚገርመው ነገር ደግሞ የምናየው ነገር እንግዲህ ሁለቱ እያወሩ ማለት ነው። ቃል ከእሱ ጋር እያወራች እንዳለ ማለት ነው። ያው ዳግም ከኋላቸው ሚስጥር እንደሚያወሩ አውቋል ማለት ነው። ያው የሚያወሩት ሚስጥር እንግዲህ ብሌንን የሚጎዳት ነገር እንደሆነ ተረድቷል ማለት ነው። ስለዚህ ዳግም አስቀድሞ ቶሎ ብሎ ይህን ነገር ቶሎ ብሎ ካላከሸፈው በስተቀር ብሌንን ወደ አደጋ የሆነ ውስጥ ሊከቷት ነው ማለት ነው። እንግዲህ ዳግም እንደምናየው ያው ዳግም በባህሪው የሆነ ለፍስፍስና ለነገሮቹ ቀድሞ የሚገኝ ሰው ስላልሆነ እንግዲህ ይሄ ነገር ያው ዳግም እንዳይሳካለት ሆኗል ማለት ነው። ምክንያቱም ዳግም ግን ያው ሞክሯል። በዛ ላይ ደግሞ ያው ዳግም እንደምናውቀው ያው ነገሮችን ልፍስፍስ ከማድረግ ወደ ውጪ ወደ የሚል ሰው ነው። እንግዲህ ይህንን ነገር እያደረገ ማለት ብሌንን ቶሎ በራሱ መንገድ ነገሮችን ፈልጉ ነገሮችን ማስተካከል እየቻለ እንግዲህ አሁን ላይም ብሌን ወደ ችግር ውስጥ እየገባች ነው ያለችው ማለት ነው። ዳግም ግን ያው በነገሮችን ለማስተካከል ትንሽም ሞክረዋል ማለት ነው። ግን ያው በሌላ መንገድ ልፍስፍስ ሳይል በራሱ መንገድ ነገሮችን መፍታት ነበረበት ማለት ነው። ግን ያው ለእናቱም ነግሮ ነበረ። እናትየው ልትቀበለው አልቻለችም። ብሌንም እንግዲህ የቃልን ወሬ ስለሰማች እንግዲህ ያው መጥፎ ሰው አድርጋ እያየችው ስለሆነ ለእሷ ያው መጥፎ ነገር ሰው እንደሆነ እናቷን የምትላትን አፍኖ ስላየች በፎቶ እንግዲህ እሱ ነው በማለት ያው የቀረበኝ በመጥፎ ነው ብላ ስለምታስብ እንግዲህ ምንም ነገሮችን ልትቀበለው አልቻለችም ማለት ነው። ሆኖም ግን ያው ብሌን በመናደድ እንግዲህ ዳግምን በጣም ስለተናደደች ዳግም በጥፊ መታዋለች ማለት ነው። ዳግም በዚህ ሰዓት እንግዲህ ወደፊት የምትጸጸችበት ይሆንሻል። እውነቱን ስታቂ ትጸጸቻለሽ። እኔም ምንም በማላደርገው ለእናንተ ጥሩ ነገር ባሰብኩት አንቺ በመጥፎ ነገር አየሽኝ በማለት ያው ብሌንን ትልቅ ችግር ውስጥ ከቷታል ማለት ነው። ያው ብሌን በአሁን ሳሌ እንዲህ ስለተነገራት በጣም እራሷ እያሰበች ነው ያለችው ማለት ነው።
ብሌን በበኩሏ እንግዲህ ዳግም እንደዚህ እየለመነኝ እንደዚህ ስመታው ሁሉ ዝም የሚለኝ እና በትዕግስት ሁሉ የሚጠይቀኝ በትዕግስት ከኔ ጋር ኮን እየሆነ ያለው ምናልባት እውነቱ እሱ ጋር አለ እያለች በውስጧ እያሰበች ነው ያለችው። በፊት ለፊቱ እሱ መጥፎን ብታደርገውም እንግዲህ እሷ በውስጧ የምታስበው እንግዲህ እውነት እሱ ጋር ይኖራል ብላ ጠርጥራለች ማለት ነው። በአሁን ላይ ግን ፕሌን ያው የሚታያት ነገር እናትሽ ተገኝታለች ተብላ ስለተባለች እንግዲህ አሁን ሀሳቧ ሁሉ ወደ እናቷን እየዞረው እንግዲህ ይህንን ነገሮችን ቀድማ ልትሰማው አልቻለችም ማለት ነው። ያው እናት ነች ተብላ የተባለችው ሴትዮ እንግዲህ ቤት ድረስ መጥታለች ማለት ነው። እንግዲህ የመጣችው ሴትዮም ያው እራሷን የማታውቅ የምትደናበር እና ነገሮችን ማን ተናግራ የምታሳምን ሴት አይደለችም ማለት ነው። እንግዲህ ያው እሷ ለማሳመን እንግዲህ ነገሮችን እየተናገረች ነው ያለችው። ግን ቢሆንም ሴትዮዋ ያው እራሷን የማሳመን ችግር ስለሌለበት እንግዲህ ያው ድንብርብርም እያለች ስለሆነ እንግዲህ ያው በአሁኑም እንግዲህ ትልቅ ስህተት ሰርታለች ማለት ነው ሴትዮዋ። ሆኖም ግን ያው ብሌን እንግዲህ ያው ሴትዮዋ እንደዚህ መሆኗን ምንም ነገር አልታያትም ማለት ነው። ብሌን ያው እናቴ ነች ብላ ስላመነች ምንም ነገር እየታያት አይደለም። ግን ያው የሴትዮ ሁኔታ የምታረጋቸው ነገሮች ግን እነሱ ትንሽ ጥያቄ ውስጥ የገቡ ይመስላል ማለት ነው። ሰላም በበኩሏ እንግዲህ ያው በሴትዮዋና በቃል መካከል ያለውን ስህተት የተረዳሽ ነገር ይመስላል ማለት ነው። ሰዎቹ ምናልባት ሴትዮዋ እንደዚህ የምታደርጋቸው ነገሮች ከገባቸው እንግዲህ ነገሮችን የሚያስተካክሉ ይሆናል ማለት ነው። ሰላም ግን ያው የደረሰችበት ይሆናል ማለት ነው። ተጠራጥራለች ሰላም ማለት ውስጧ ትንሽ ነገር ሴትዮዋ ለምን እንደዚህ እንደምታደርግ እና ከቃል ጋር የሆነ ግንኙነት አላቸው ብላ ውስጧን ስለተጠራጠረች ያው ነገሮችን ያው አልገፋችበትም እንጂ ሰላም እንግዲህ ያው ነገሩ ትንሽ ችግር እንዳለበት የገባት ይመስላል ማለት ነው። ሌላው የምናየው ደግሞ የሰላምና የመጣችው ሴትዮ ላይ ሁለቶች ትልቅ ችግር ተፈጥሯል ማለት ነው። ምክንያቱም ሴትዮዋ የመጣችው ሴትዮ ተከፍሏት ስለሆነ ሰላምን ብሌንን ቶሎ ከዛ ቤት ይዛ መውጣት ትፈልጋለች ማለት ነው። ሴትዮዋ በበኩሏ እንግዲህ ለእነሱ ቶሎ ይዣት እሄዳለሁ እያለች ነው እያሰበችም ያለችው። እንግዲህ ይዣትም ቶሎ እሄዳለሁ እያለች ነው ያለችው ማለት ነው። ያው ሴትዮዋ ደግሞ ይዛ መሄድ የፈለገችው ያው ራቅ ብላ ወደ መቀሌ አካባቢ ነው ይዛ መሄድ የምትፈልገው። ከነ ጭራሹ ነገሮቹ እንዲደፋፈን የፈለገችው ማለት ነው። ሰላም ጋር ብሌን እንዳትደርስ ነው ፍላጎታቸው እንግዲህ ባይሉ የሚያደርገው ነገር ያው የሚፈጽማቸውን ነገሮች እንዲመቻቹለት ብሌንን ቶሎ ይዘው መውጣትና እዛ ከሰላም ጋር ከነጭራሹ እንዳይገናኙ ለማድረግ ነው ሀሳባቸው ማለት ነው። የሚገርመው ነገር እንግዲህ ብሌን ያው አሳዳጊዋን አስቀይማታለች ማለት ነው። ብሌን ያው እናቴ ነች በማለት ወደ መጣችው ሴትዮ አድልታለች ማለት ነው። ሰላም እንግዲህ አሳዳጊዋ እንግዲህ ያሁን ሁሉ እንደዚህ አይነት እንክብካቤ ስታረግላት ብሌን ከርማ ያው አሁን ሊወስዱባት እንደሆነ ስታውቅ እንግዲህ ከፍቷታል ማለት ነው። ብሌንም በሁኔቷ ተቀይራባት ስለሆነ ትንሽ አስቀይማታለች። ብሌን አሳዳጊ እናቷን አስቀይማታለች ማለት ነው። አሁን ላይ ገነት ላይ ያረፈው የብሌን አሳዳጊ ላይ ያረፈው ነገር በጣም የሚጨንቃትና ግራ የሚገባት ነገር ነው ማለት ነው። ምክንያቱም ከዚህ በፊት በማታውቀው ሁኔታ ልጇን አጥተዋለች። እንግዲህ ከሱም አልፎ ደግሞ ሌላ ደግሞ ያሳደገቻትን ልጅ በአሁን ሰዓት ልታጣት ነው ማለት ነው። ብሌንም እንግዲህ እናቴ ነች በማለት ስለተቀየረችባት በጣም በኩፍኛ ሁኔታ ተከፍታለች ማለት ነው። የብሌን አሳዳጊ እናቷ ወይዘሮ ገነት እንግዲህ በጣም ስለተበሳጨችማ ነገሩ በጣም አምላክን እያማረረች ነው ያለችው። ወደ እግዚአብሔር እየጸለች ወደ ላይም እያለቀሰች ለምን ሰጠኝ ለምን ሰታይ ለምንስ ትነሳኛለህ በማለት በጣም እያለቀሰች ነው። ውስጧ በተከፋ ሁኔታ ውስጥ ነው ያለችው ማለት ነው። ብሌን በበኩሏ አሁን ላይ ትልቅ
ትልቅ ስህተት ነው የሰራችው ማለት ነው። ብሌን እንደዛ ያሳደገቻትን ገነትን እንግዲህ ክዳለች ማለት ነው። ገነት እንግዲህ በበኩሏ ከኔና ከሷ ከሁለታችን ምረጪ ብላ በምትላት ሰዓት እንግዲህ አሁን የመጣችው እናቴ ነች ብላ ስላመነች እንግዲህ እሷን መርጣለች ማለት ነው። ገነት በዚህ ሰዓት በጣም ነው የተሰማት ማለት ነው። እዚህ ጋር የምንመለከተው ነገር ቢኖር ብሌን እንደዚህ አይነት ስህተት መስራት የለባትም። ምክንያቱም ብሌን በህይወት እንድትኖርና እንደዚህ ሁና እንድትቆይ ያደረገቻት አሳድጋ ለዚህ ያበቃቻት እሷ አሳዳጊዋ ገነት እስከሆነች ድረስ እንደዚህ አይነት ነገር ማድረግ የለባትም ማለት ነው። አሁን ላይ ዳግም እንግዲህ ትልቅ ስራ ሊሰራ ነው እያሰበ ያለው ማለት ነው። ይሄንን ሁሉ የምታደርገው የቃል ነገር እንደሆነ ስለገባው ያው ቃልን በፍቅር ቀርቦ እንግዲህ እያታለላት ነገሮችን ሊያበላሽባት እያሰበ ይመስላል ማለት ነው። ብሌንና ዳግም በሚያወሩበት ሰዓት ላይ እንግዲህ ነገሮችን ያበላሸችበት ተደብቋ ስትሰማ ስላያት እንግዲህ ነገሮችን እሷ ነች ያበላሸችው በማለት ስላሰበ እንግዲህ ቆይ እሰራልሻለሁ ብሏት ነበረ ማለት ነው። እንግዲህ እንደዛ ስላላት ማለት ነው አሁን ላይ ቃልን በፍቅር የቀረባት አስመስሎ ሊጎዳት እያሰበ ይመስላል ማለት ነው። እንግዲህ ዳግም ያው ቃልን በጣም እንደሚወዳትና እንደሚያፈቅራት ከማይገባው ቦታ ላይ እንደሆነ ነግሯታል ማለት ነው ለቃል እንግዲህ ይህንንም ከመንገር አልፎም እንግዲህ እራት ጋብዟታል ማለት ነው። እራትም ከመጋብዝም ውጪ እንግዲህ መጠጥም እያጠጣት ነው ያለው። እንግዲህ ከዚህ በፊት እንግዲህ አንቺን ማለት ነው የምታደርጊውን ድርጊቶችን በገዛ አፍሽ አስለፈልፍሻለሁ ብሏት ነበረ። እንግዲህ ይሄንን ነገር ላለው ነገር አሁን ገና ትልቅ ነገር ለመስራት እያሰበ ይሆናል ማለት ነው። እንግዲህ ይሄንን ነገር በማለት እንግዲህ ውስጡ ስለነበረ አሁን ደግሞ በድርጊቶች እያደረገ ይገኛል ማለት ነው። እንግዲህ መጠጥ እያጠጣትና እራት እየጋበዛት ነው የሚገኘው ማለት ነው። ዳግም በበኩሉ እንደዚህ አይነት ነገር ለማድረግ የወሰነው እንግዲህ ብሌንን አሳማኝ የሆነ ነገር ማስረጃ ለመስጠት ነው ያሰበው ማለት ነው። ምክንያቱም እንደዛ አድርገህኛል፣ በድለኸኛል ብላ በዛ ላይ ደግሞ በጎን ቃል መጥፎ ነገር እየነገረቻት ስለሆነ እንግዲህ ምንም ነገር ልታምነውና ልትቀርበው አልቻለችም። እንግዲህ ስለዚህ ይህንን ነገር ከብሌን ከቃል እንግዲህ ቃል በማጠጣት መጠጥ ነገሮቹን እንድትለፈልፍና ያው ሪኮርድ ይዞ ነገሮቹን ለእሷ ለማቅረብ ይመስላል ማለት ነው። በዚህ ሰዓት ቃል እንግዲህ እውነቱን ካወጣች የባይሉ ማንነትና የባይሉ የሚሰራቸው ነገሮች ሊከሹበት ይችላሉ ማለት ነው። እንግዲህ አሁን መጣች የተባለችው እናት እንግዲህ በትወና ትልቅ ነገር እየሰራች ነው ያለችው ማለት ነው። በዚህ ሰዓት ብሌን እንግዲህ አምናታለች ማለት ነው። በዚህ ሰዓት እንግዲህ ትልቅ የሆነ ችግር ነው የተፈጠረው። እንግዲህ በኃይሉ ስልክ ደውሏል ማለት ነው። እንግዲህ ለመጣችው እናት ለተባለችው እንግዲህ ዳግም ባይሉ በመደወል እንግዲህ ለምንድን ነው እስካሁን ያደርሽው? ዛሬ ደግሞ ያደርሽው ምን አባሽ ሆነሽ ነው ብሎ ሲላት እንግዲህ ብሌን ሰምታለች። እንግዲህ ያነሳችው ስልኩን ሴትዮዋ ሳትሆን ብሌን ነች ያነሳችው ስልኩን። ይህም በመስማት እንግዲህ በምን ይተዋወቃሉ? ለምንስ ሁለቱ ይገናኛሉ? ብላ ትልቅ ጥርጣሬ ውስጥ ገብታለች ማለት ነው ብሌን። ባይሉ በበኩሉ በደወለ ሰዓት እንግዲህ የብሌንን ድምፅ ሰምቷል። እንግዲህ የብሌንን ድምፅ በሰማ ሰዓት ድንጋጤ ውስጥ ገብቷል ማለት ነው። ብሌን በበኩሏ እንዴት ከሱ ጋር በምን አይነት መንገድ እንዴት ተዋወቃችሁ በሚል ትጠይቃት ይሆናል ማለት ነው። ስለዚህ እዚህ ጋር እውነቱን የምትረዳና እውነቱን የምታውቅ ሊሆን ይችላል ማለት ነው። አሁን ላይ ለብሌን እንግዲህ ትልቅ ነገር ይዞላት የመጣ ይመስላል ማለት ነው። ምክንያቱም ነገሩን ተረድታለች ብሌን ማለት ነው። ትንሽም ጥርጣሬ አለባት ማለት ነው። በዛ ላይ ደግሞ ዳግም መጥቶ እነሱ ያሰቡት ለብሌን መጥፎ ነገር እንደሆነና አሳዳጊ እናቷ እንዳልሆነች ከነገራት እንግዲህ ልታምን ትችላለች ማለት ነው። እዚህ ጋር ብሌን ያው
ከእነሱ ከሚያደርጉባት ነገር ልትድን ትችላለች ማለት ነው። በዚህ ሰዓት እንግዲህ የባይሉ የሚሰራው ሴራ እንግዲህ አሁን ሊከሽፍበትና ሊጋለጥበት ይችላል ማለት ነው። አሁን ላይ የሴትዮ እናት ተብዬዋ የመጣችው ሴትዮ እንግዲህ እዛ ቤት ማደር እንግዲህ ትልቅ ችግር ይዞ የመጣ ይመስላል ማለት ነው። እንግዲህ እነሱ ባመጡት ወጥመድ ራሳቸው ሊገቡበት ይመስላል ማለት ነው። ያው ባይሉ እየፈለገው እንግዲህ ሴትዮዋ ሰላምን በዛሬው ዕለት ይዘሽ ነው ያላት ማለት ነው። ግን ሰላም እዚህ ቤት እንድታድር ስለጠየቀቻት ሰላም በጠየቀቻት መሰረት እንግዲህ ሴትዮዋ አድራለች ማለት ነው። በዚህ ሰዓት ነው ነገሮቹ ለባይሉ በጣም ክፋትና ለባይሉ መጥፎ የሆነ ነገር ይዞላት የመጣው። ለነብሌን ደግሞ ጥሩ ነገር እነሱ የሚሰሩትን ሴራ እንዲጋለጥላቸው ያደረጋቸው ነገር ቢኖር የሴትዮዋ ማደር ጥሩ ነገር ይዞ የመጣ ይመስላል ለነብሌን ማለት ነው። ባይሉ እንግዲህ ነገሮችን ለመስራት ያሰበው ነገር ምንም ነገር እንደሆነ ባናቅም እንግዲህ አሁን ላይ የሚሰራው ነገር ሊጋለጥበት የሆነ ይመስላል ማለት ነው። በዚህ ሰዓት ላይ ግን እህቱ ባይሉ በሷ ላይ ሊያደርግ ያሰበው ነገር ከተጋለጠ እንግዲህ ባይሉ ምን አይነት መጥፎ ሰው እንደሆነና ወንድሟ እንዴት በሷ ላይ እንደዚህ ነገር ሊያደርግባት እንደሆነ በጣም አረመኔና መጥፎ ሰው እንደሆነ እዚህ ጋር የምትረዳው ይሆናል ማለት ነው ሰላም። ያው ይህን ባይሉ እንግዲህ የሰራቸው ስህተት እንግዲህ የመጀመሪያው ሴትዮዋ እዛ ማደሯ ነው ማለት ነው። ሁለተኛ ደግሞ ያው እሱ ራሱ ማለት ነው ደውሎ እዛ ብሌን ሰምታ እንግዲህ ልትጠራጠረው ችላለች ማለት ነው። ብሌን በበኩሏ እንግዲህ መጠየቋ የማይቀር ነገር ነው ማለት ነው። ምክንያቱም እሱ የደወለው እሷ እንዳነሳችው ስላወቀም እንግዲህ ለምንድን ነው በማለት ሴትዮዋንም ልታፋጣት ትችላለች። በሌላ በኩል ደግሞ ዳግም በበኩሉ ቃል ጋር የሆነ ነገር ያው ቃልን ወድሻለሁ በማለት እሷንም ለማስለፍለፍ እያሰበ ነው ያለው። እዚህ ጋር ነገሮቹ ሊሰምር እያለ ነው ማለት ነው ለነብሌን። ቃል በበኩሏ እንግዲህ ዳግም ይወደኛል ብላ እንግዲህ ዳግም አሁን ላይ የሚያሳያት ነገር ይወደኛል፣ ያፈቅረኛል ብላ ነገሮችን እንግዲህ ልትነግረው ትችላለች ማለት ነው።